በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርሃ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። ሀገሩም ፍዩም ይባላል። በእርሱም ቅስና ተሾሙባት ነበር። ከዚያም ለቆ ወደ አባ ፊቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያውያን አዘግት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍትንም ተምሮ ትርጓሜያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለውም ንጉሥ አደባባይ ቀርቦ የእስላሞች ታላላቅ ሊቃውንቶቻቸውና ከምሁራኖቻቸው ውስጥ መምህራኖቻቸው ተከራከሩት። ጠቃሚ የሆነ እውቀት የተሞላበትን መልስ አገኙ። የሚጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾሙት። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለግሉት ዘንድ ለካህናት ሥርዓትና መመሪያን ሠራ። ይህም አባት በሊቀ ጵጵስናው 7 ዓመታት ከ9 ወር ከ10 ቀኖች ኖረ። ከቀኑም በ3 ሰዓት አረፈ። በምስክርነት አደባባይም ተቀበረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚበቀል በሰማ ጊዜ በዓቱን ትቶ ወደ እስክንድርያ መጥቶ የሴት አዳሪዎችና የአመንዝራዎችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞችም ጋራ ሲሰራ ይውላል። ደሞዙን በተቀበለ ጊዜ የሽምብራን ቂጣ ገዝቶ ይበላል። ቀሪውንም ገንዘብ ይዞ ወደ አንዲቱ ሄዶ ይሰጣታል። በዚች ቀን ከአንቺ ጋር አድራለሁና ራስሽን ለእኔ አዘጋጅ ይላታል። ከኃጢአትም ሊጠብቃት ከርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርም ሲለምን ያድራል። ሲነጋም ስራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝራዎቹ እየሄደ እንዲሁ ያደርግ ነበር። አንዲቱም ሴት ምስጢሩን ገለጠች፣ ጋኔንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለችና እግዚአብሔር መልካም አደረገባት ተባባሉ። እርሷም እንዳናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና። የቀሩትም አመንዝራዎች በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እውነቷን ነው ማለትን ፈሩ። እርሱም ይህችስ በእገሌ ዕለት ትጠብቀኛለች ይል ጀመር። ሰዎችም ሁሉ ያሙት ጀመር። እርሱም እንደ ሰው ሁሉ ሥጋ የለኝምን? ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም ልብስህን ለውጠ ሚስት አግባ፣ ይህ ይሻልሃልና አሉት። እርሱም አዎን፣ ብወድ በሚስቴ ጠነቀቃለሁ፣ በዚሁም በክፉ አኗኗር እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ፣ ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈርድባችሁ ለራሳችሁ አስቡ፣ ፈራጅ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነት አገኘ፣ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝራዎችም ዝሙታቸውን ተው፣ ከእርሳቸውም ሕራዊ ጋብቻ ተጋብቶ የኖረ አለ። ወደ ገዳምም ገብቶ መንኮሶ በጾም በጸሎት ተወስኖ የኖረ አለ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህን ሽማግሌ እስከ መቼ ድረስ በዚህ ክፉ ሥራ ይኖራል ብሎ ፊቱን በጥፊ መታው። ከዚህ በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱም መድረክ የዚች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈርድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለአባ ብጡል ጽሩየ ዘተሰምየ እንበለ ይኩን ሀካየ አድኖተ ዘማት አንስት ሶበ ውእቱ ሃለየ
ከመይግበራ በእንረጥሪት ጌጋየ መፍቀደ ዚአሆን ይሁ ወይጽብ ሲሳየ። በዚች ቀን ዳግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። እርሱም በግብፅ አገር ከብህንሳ ከተማ ነው። ወደ መክስሚያኖስ ክርስቲያናዊ ሲኖዳ አማልክትን የማያመልክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሥም ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እርሱም እውነተኛ አምላክ እንደሆነም መሰከረ። ከመክስሚያኖስም ይህን የከበረ አባ ሲኖዳን በምድር ላይ ዘርግተው በበትሮቹ እንዲደበድቡት አዘዘ። አጥንቶቹ እስኪሰነጠቁ ደሙን በምድር ላይ እንደ ውሃ እስኪፈስ እንዲሁ አደረጉበት። ከዚህ በኋላ እግሩን ይዘው ጎተቱት፣ ወስደው ሽታው በሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔርም መልአክ ቅዱስ ሚካኤል ተገለጠለት፣ ቁስሎቹንም አድኖ ጤነኛ አደረገው፣ አበረታው። በርታ፣ አትፍራ፣ ስለ መከራህም የክብር አክሊል ተዘጋጅቶልሃልና ደግሞም በጽኑ ስቃይ ትሰቃይ ዘንድ አለ እግዚአብሔር እንዳዘዘኝ እኔም ካንተ ጋር እኖራለሁ አለው። ከዚያም ከእርሱ ተሰወረ። በነጋ ጊዜም የነገሥታት ትእዛዝ የሚተላለፍ ያንን አመፀኛ ሄዳችሁ እዩት፣ ሙቶም ከሆነ ለውሾች ጣሉት ብሎ መክስሚያኖስ ወታደሮቹን አዘዘ። ወደ እርሱም በደረሱ ጊዜ ቁሞ ሲጸልይ አግኝተውት ያለምንም ጥፋት ጤነኛ እንደሆነና በስጋውም ውስጥ የሕማም ምክንያት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛ ደስ እንዳለው ሰው ተግቶ እንደሚጸልይ ስለ እርሱ ለንጉሱ ነገሩት። ንጉሱም ወደ እርሱ አስመጣው። ከሕይወቱም የተነሳ አደነቀ። ልብሶቹንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህ ያየው ስራይ ታላቅ ነው አለ። ከዚህ ዘቅዝቀው ሰቅለው ከበታችሁ እሳት እንዲያነዱ አዘዘ። ይህንንም አደረጉበት። ደግሞ በመንኮራኩር አሰቃዩት። በአለንጋዎችም አብዝተው ገረፉት፣ ደበደቡትም። አሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉት አዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊት ሲሆን ምዕመናን መጥተው ስጋውን ወሰዱ። በአዳዲሶችም ልብሶችና በጣፋጭ ሽታዎች ገነዙት። በሳጥንም አድርገው ቀበሩት። ስጋውም ብዙ አስደናቂዎችን ታምራቶች ከስጋውም ብዙዎች አስደናቂዎች ታምራቶች ተደረጉ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለሲኖዳ ለእግዚአብሔር ሞቁሁ ውስተ ቤተ ሞቅስ እዩ ወፍጉግ ጼናሁ ወተሰቅለ አዲ ለክርስቶስ በእንቲያሁ ልውለ እገሪሁ ወቁልቁሊተ ድማሁ እንዘ ነበልባል ይነድር ታይቴሁ። በዚችም ቀን ደግሞ የከበሩ አጋኒዮስ አውንድኒዮስና ብንድዮስ በሰማዕትነት አረፉ። እሊህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔርም ሕግ ጸንተው ሲኖሩ የኢየሩሳሌም ጳጳሳት ቅዱስ አርሞስ መርጦ ኤጲስቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች ሀገሮች ውስጥ እንዲሰብኩ ላካቸው እንጂ። በሀገሮችም ያሉ ከሃዲያን ያዟቸው፣ ያለ ርኅራኄም አብዝተው ገረፏቸው፣ በድንጋይም ወገሯቸው። ነፍሳቸውንም በጌታችን እጅ ሰጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአጋኔዎስ ወለአውንድዮስ ካይቡ ወለብድዮስ ሳልሱ ውስተ ውልቆሙ ሐሳቡ በእንተ ዝጽኑህ ሎሙ ዘበሰማያት በዝቡ በአይባን ተወግሩ በምድር ተስቡ። በዚች ቀን ደግሞ ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔን ግንኙነት ባስቸገራት በአንዲት ሴት ላይ ታምራትን አደረገ። ሐዋርያው ቶማስንም ባየችው ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከወሸባ ቤት ስወጣ አንድ ሰው ድው እያደረገ በመታወክ መጣ። ድምጡም ሰላላና ቀጭን ነው። በሴትና በወንድ ሥራ ሁሉ ነይ እርሳችን አንድ እንሁን አለኝ። በተኛውም ጊዜ በሌሊት መጥቶ ከኔ ጋር አንድ ሆነ። ብሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ እኔም ከጸሎትህ የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝም አለችው። ሐዋርያው ቶማስም ሰምቶ ጸለየ፣ ጋኔኑንም ከእርሷ እንዲወጣ አዘዘው። ያን ጊዜም በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላይዋ አማተበ። ሥጋውንና ደሙንም አቀበላት፣ ወደ ዘመዶቿም አሰናበታት። ልዩ የሆነች በረከቱም በሁላችን የክርስቲያኖች ወገኖች ላይ ትደር ለዘላለሙ አሜን። አርኬ ሰላም ለማቆስ እንዘ ይገብር መርምመ እምነበሲት አግሂሶ ትምህርተ ጋኔን ህሱመ መንጽሔ ኃጢአት መጣዋ ሥጋ ወደመ በጊዜ ትቤሎ ሀበኒ ማይተመ ከመላይሌ እይግባ ዳግመ።
ደብረ ዘይት። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደስ ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻስ ምልክቱ ምንድን ነው አሉት። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስትም ላይ ይነሳልና ራብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻ ይመጣል። እንግዲህ በነቢዩ ዳንኤል የተባለውን የጥፋትን ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያሉ በቤት ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዛችም ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲሁም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢሏቸው አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክቶችና ድንቅ ያሳያሉ። እነሆ አስቀድሜ የነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትውጡ፣ አትመኑ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንደዚህ ይሆናልና። በድን ወዳለበት በዚያ አሞሮች ይሰበሰባሉ። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ በሰማያትም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ 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 ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውን ከበለስ ተማሩት። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ አወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አላልፍም። መጋቢት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ ጋኔን ያደረባት ሴትን ፈውሶ አሕዛብን ያሳመነበት፣ ቅዱስ አባ ባጥል ትሩፈ ምግባር በአንድ ወቅት ከእስክንድርያ ዝሙትን ለማጥፋት የተጋደለ ጻድቅና አረጋዊ አባት፣ ቅዱስ ሲኖዳ ሰማዕት፣ ቅዱስ ቄርሎስ ሊቀ ጳጳሳት። ወርኃዊ በዓላት፦ አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ ገብረ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ተነሳይት። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባ አለው። ያመንክ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኝ ያምንሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምእለ ተጸምዱ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሴ ከግዚኦ ጸሪቀ መለት ውቁፈ ምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ወሐዋርያት ሰባክያን ደናግል አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንስ ጻለ ጻፉ በክርታስ ወለዛ ጻፉን ዘይደርስ ለዛኖ ለዘ ትርጉም በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስቡረ ይማረን ኢየሱስ ክርስቶስ። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልክ ወስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ መድኃኒት ኃይልነ ወፀወንነ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ክብር ምስጋና ይድረሰው፣ አሜን።